amanti dhugaaf dhiigaa keelattee Abba Phexros goota biyya koo insi yaadata. Ayyoonni mana kiristaanaa keessumoonni bakka kanatti kitaaba kana eebbisuudhaaf argamtan hundi keessanuu uummattoota sagantaa kanaa dhuftanii gabaabsan kitaaba kanaa riyyuu isaa sa'aatii makiinaa keessatti xumuruudhaaf ayyaala waaqayyoon dhuftanii waan gargaaru waa'ee abbaa keenyaa waa'ee Abuune Phexros haasa'amee hin dhumu bal'aadhaa guddaadhaa. Ani waa'ee isaanii haasa'uudhaaf nuti as kan dhaabadhe waa'ee kitaaba barreeffamee naasa sila ሰማዕተ ጽድቅ ስለ አቡነ ጴጥሮስ ለማብራራት ሳይሆን ስለተጻፈችው መጽሐፍ ብቻ ቀንጨብ ያለች የመጽሐፉ ዳሰሳ ሪቪው ፕሬዘንት አደርጋለሁ ማለት ነው። ስለዚህ ስለሳቸው ብዙ ማውራት ይቻላል። ወደዛ እንዳይወሰድ ጠብቁኝና እየመለሳችሁ ወደ መጽሐፉ እንገባለን። የፕሬዘንቴሽን ወይ ደግሞ የዚህ ፕሬዘንቴሽን አውትላይን ነው ከይዘቱ አንፃር ከታሪክ አንፃር ከሀሳብ ፍሰት ወይ ደግሞ ከኮንሲስተንሲ አንፃር ምን ይመስላል መጽሐፉ የሚለውን መጽሐፉን ከፍታችሁ ስታዩት ሙሉ ጠቅለል ያለ መጽሐፉ አንደኛ 8 የተለያዩ ምዕራፎች ይዟል። በቆና ጉርጉርዳ ሰዴት ከበኪታብኒ ኩን በቆና ወሰዴት ተንከነ ከሰት ቀብይ ጉርጉርዳ ወሳ ሰዲ ኦፍ ከሳት ይቀው እነዚህ 8ቱ ምዕራፎች ሲጨመቁ ሲደመሩ 3 አይነት ይዘቶችን ይሰጡናል። ወይ ደግሞ ከመጽሐፉ 3 አይነት ይዘት እንረዳለን እንማራለን ማለት ነው። የመጀመሪያው ይዘት ታሪካዊ ይዘቱ ነው። ሂስትሪ ነው የመጀመሪያው የመጽሐፉ ይዘት ማለት ነው። ሴና ደጋፈ ጀኑ ሴናን ፓርቲን ጀልቀባ ሴና አደት ሴና አባ ኬኛ ከን ወሬ ገማኑ ጋር ከን መገርሰ በጣሳው ከደሞ ከን አቡነ ጴጥሮስ አካመ ሰማቱሬ የሰጥ ደለተኒ የሰበረተኒ ማልበረተኒ ማልጀተን ከንጀ ሳኒ እኙ ከንጀዱ ገባብናን ኦፍ ኬሳቲ ቀባ ከነዱዋሚ ሴና ደጋፈ ጀኑ ሴና ኢሳኒቲ ጭናት ሴናዋን ከምብራ በርባችሳ ከንተ ሴና አመንታ ኬኛ ሴና መነ ክርስቲያና ኬኛ ኦፍ ኬሳቲ ቀባ ፈኬኛ ኪታባ ከና ብተኒ ጋፈላል ተንጋፈ ብስተን ቀልቢ ኬሰን ከነርኪሱ አነን ቀልቢ ኮ ከነርኪሴ ኪታብቸ ፉልዲ ቢደመረት ሴና ጉዳይ ተቋርገት በዚህ በታሪክ መጽሐፍ ማለት ነው። ከታሪኮቹ ሁሉ እኔን በግሌ ልቤን የሳበው የገዛኝ ያሸነፈኝ በገጽ 20 ላይ አንድ ታሪክ ታገኙታላችሁ። ይህ ታሪክ ምንድነው በካላችሁ የግርማዊነታቸው የንጉሠ ነገሥት አፄ ኃይለ ሥላሴና በዛን ዘመን በ1920 አካባቢ የእስክንድሪያ የግብጽ ቤተክርስቲያን ፓትርያርክ የነበሩት የአቡነ ዮሐንስ ዲያሎግ ወይ ደግሞ ኮንቨርሴሽን በደብዳቤ የተለዋወጡትን ታገኛላችሁ ማለት ነው። የደብዳቤው ይዘት ምንድነው ካላችሁ በዛን ጊዜ ግርማዊነታቸው ንጉሠ ነገሥት አፄ ኃይለ ሥላሴ ቅዱስነታቸው የግብጽ ቤተክርስቲያን ፓትርያርክ ማለት ነው ከኢትዮጵያ በኢትዮጵያ ምድር የተወለዱ የኢትዮጵያን የሕዝብ ባህልና ቋንቋ የሚያውቁ የሚረዱ የሚያስተምሩ ጳጳሳት ወይ ደግሞ ሊቃነ ጳጳሳት እንዲሾሙላቸው የጠየቁበትና ከብዙ ክርክር በኋላ ብዙ ደብዳቤ ከተለዋወጡ በኋላ እሺ ተብሎ 5 አባቶች 5 ሊቃውንት ተመርጠው ወደ ግብጽ ተልከው ጵጵስና የተቀበሉበትን ታሪክ ታገኙታላችሁ። ይሄንን ታሪክ ይቶልስ ዳሎታ ከናፍ ጋፋ ኤርጋ ደበርሱ ታምኒ ኩኒ ሐራ ያራሰነ ኬስ በረሰነ ኬስ ኦልሞስት ወጋዲበት ቆንዶራ ወንቲ ሐራ ሰፉተኤ ጋፊነራ ናሱ ጋፊነራ ከጩቡት ለካው ጳጳሲነ ፈንኬኛም በርሲሱ ኑፋሙ ደሙ ኑፋራ መደሙ ጀቹ ኦፊሻሊ ፕሮሰስ ታአከቱሬ ዳሎኒ ከነራ ፋበረቹ ደንዳ ከምብራ ቀብዬንሳ ምናልባት ቺን በደንብ ማስመር ፈልጋለሁ። በዛን ዘመን ኦፊሻሊ በደብዳቤ ደረጃ በመንግስት ወይ ደግሞ በንጉሱ ደረጃ በፓትርያርኩ ደረጃ ጥያቄ ሆነ አጀንዳ ሆነ ሁለቱ ነገራት ያጣምረው አንድ ያደረገው ጳጳሳት ይሾሙልን ጥያቄ በእኛ ላይ በዚህ ዘመን ደርሶ አንዳንድ ጊዜ እንደ ኑፋቄ አንዳንድ ጊዜ እንደ ወንጀል አንዳንድ ጊዜ
እንደ ክህደት የሚቆጠርበት ከዚህ የምንማረው ታሪክ አለ ለማለት ፈልጌ ነው። ሁለተኛ መንፈሳዊ ይዘቶች አሉት። ሁሉም ምዕራፍ ሁሉም ቻፕተር በመጽሐፍ ቅዱስ ይዘት ነው የተጣመረው ወይ ደግሞ ያማረው። ሶስተኛ ስነ ልቦና ወይ ደግሞ ሳይኮሎጂካል ሞራል ኢሹ ኤቲካል ኢሹ በዚህ መጽሐፍ ውስጥ ይገኛሉ ማለት ነው። ከዚያ ይህ መጽሐፍ እንደ ታሪክ መጽሐፍ ምን የታሪክ ምንጮችን ተጠቅመዋል ወይ ደግሞ ኤቪደንስ ሶርሱ ምንድነው? መጽሐፉ ሁለት አይነት ኤቪደንስ ሶርሶችን ተጠቅመዋል። የመጀመሪያው ፕራይመሪ ሶርስ ነው፣ ሁለተኛው ደግሞ ሰከንደሪ ሶርስ ነው። የመጀመሪያው ደረጃ የታሪክ ምንጭና ሁለተኛው ደረጃ የታሪክ ምንጭ ብሎ ለምሳሌ የመጀመሪያ ደረጃ የተባሉት የአቡነ ጴጥሮስ የሰማዕተ ጽድቅ የመገርሳ በጣሳ የቅርብ ዘመዶችን ምናልባት አሁን ከኛ መካከል አቶ አሰበ አሸብር ሊኖሩ ይችላሉ፣ እኔ አላውቃቸውም። እሳቸው አቶ አሰበ አሸብር በእናታቸው በኩል ማለት ነው የመገርሳ በጣሳ የአቡነ ጴጥሮስ የቅርብ ዘመድ ናቸው። አቶ አሰበ ዘነበች ዘለቀ ነገው የበጣሳ ጉዳይ የኦቦሪ ነው። ስለዚህ ከአባታችን ከሰማዕቱ ከአቡነ ጴጥሮስ ጋር የቅርብ ዘመድ የሆኑ ታሪኩን ወይ ደግሞ የታሪኩ ባለቤትና የመጀመሪያ ደረጃ የታሪክ ምንጭ ሆነው ተቆጥሯል ማለት ነው። ሁለተኛ በዛን ዘመን የነበሩ ሰነዶች ነበሩ፣ አሁን ቅድም የተጠቀስኩትና ሌሎች አይነቶች ማለት ነው። ሁለተኛ ታሪክ መጽሐፍ ታሪክ ምንጮች ኤቪደንስ ሶርሶች ተጠቅመዋል። ከአሁን በፊት የተጻፉ መጽሐፍት አሉ፣ ታሪኮች አሉ፣ ዶኩመንተሪ ፊልሞች አሉ፣ እነሱን ተጠቅመዋል ማለት ነው። ስለዚህ ፕራይመሪና ሰከንደሪ ሶርስ ተጠቅሞ ነው መጽሐፉ በታሪክ መልክ የተጻፈው ማለት ነው። ሁለተኛ አንድ መጽሐፍ ሆኖ አንባቢዎቹን የሚገዛ መሆን ያለበት ኮሄረንስ ወይ ደግሞ የሐሳብ ፍሰቱ ትክክል ሲሆን ብቻ ነውና ከሐሳብ ፍሰት ደግሞ ወይ ደግሞ ከሐሳብ ፍሰት አንፃር መጽሐፉ ምን ይመስላል ካላችሁ እዚህ ጋር ይታያችኋል። አራት ካራክተሮች ወይ ደግሞ አራት ሰባዮች አሉት። መጽሐፉ ካነበባችሁ እነኛ ሎጂካሊ እና ሲስተማቲካሊ ኢንተግሬትድ ቻፕተርስ አንዱ ቻፕተር ከሌላው ቻፕተር ጋር ሎጂካሊ የተገናኘ ነው ማለት ነው። እንድንረዳ የሐሳቡ ፍሰት ከአንድ ወደ ሌላ ይሄዳል። ምዕራፍ 1 ለምዕራፍ 2 ግብአት ሆኖ ይጠቅማል። ምዕራፍ 2 ላይ ደግሞ ከደረስን ምዕራፍ 2ን አንብባችሁ ወደ ምዕራፍ 3 ስትሸጋገሩ ምዕራፍ 3 ግልጽ ይሆናል ማለት ነው። ስለዚህ ለዚህ ነው በመጽሐፉ ሎጂካሊ እና ሲስተማቲካሊ ኢንተግሬትድ ሆኗል ብዬ ጻፍኩት ማለት ነው። ሁለተኛ መጽሐፉ ከዲስፕሩቪንግ ወደ ፕሩቪንግ ይሄዳል። ጸሐፊው እንደነገሩን ማለት ነው። ከውን በፊት በተረት መልክ ኤቪደንስ ሶርስ የሌላቸው ህጋዊ የታሪክ አሰራር የሌላቸውና ያልጠበቁ ታሪኮች ተጽፈዋል በሰማዕቱ በአቡነ ጴጥሮስ ዙሪያ ማለት ነው። እነሱን ዲስፕሩቭ ካደረገ በኋላ ወደ ፕሩቪንግ ይመጣል። አሁን ደግሞ እኛ የምናውቀው ትክክለኛውና እውነተኛው ማንነታቸው ምንድነው የሚለውን ማለት ነው። ሶስተኛ ሐሳብ ምንድነው? ከኮሄረንስ አንፃር the chapters are mutually complementary አንዱን ምዕራፍ ሌላው ምዕራፍ ሙሉ ያደርገዋል። ስለዚህ ኮምፕሊሜንተሪ ነው። የመጨረሻው ሐሳብ ከታሪክ ሀቅ ከታሪክ እውነታ ወደ ትምህርት ወደ ሌሰን ይመጣል መጽሐፉ ማለት ነው። ስለዚህ እነዚህን ዲስፕሩፍ ያደረጋቸውን ነገሮችን ከጣለ በኋላ ወይ ደግሞ ከሻረ በኋላ ዲስፕሩፍ ካደረገ በኋላ ጸሐፊው ወደ ፕሩቪንግ ይመጣል። ምን ፕሩፍ አደረገ ካላችሁ በትንተና መልክ ይህንን አልፋለሁ ፕሩፍ ዲስፕሩፍ አለው እና በግራም በቀኝም ብላክ ኤንድ ዋይት ሪፈረንሶችንና ኤቪደንሶችን አይተዋል። ድምዳሜው ምንድነው? አቡነ ጴጥሮስ ኢልማ ኦሮሞቲ ከነዱዋሜ መገርሳ በጣሳ ጉዳ ኦቦሪቲ ኢንሰኝ ወረቱ ለማቲ ይኑንጀራ በሬሳንኩ የችኩኒ አማ አናፊሲኒ ዱጋዳ ወረቤግኑ ዱጋዳ ወረካኒፍ ገሩ መገርሳ በጣሳ ከኒ አቡነ ጴጥሮስ ገረክባት ዲሜ አሌምቦ ጀዳሜራ ገረካባት ዲሜ ሞ በላይ ጀዳሜራ ለማን መገርሳ በጣሳ akkanammas nittime magarsa badhaasa guddaa oborii sanyii warra tuulamaa ilma Oromootii warra kuushiidhaa kan jedhu nutti barreessan kitaabichaa jechuudha sirriitti qabachuun nurraa eegamu. Kan biraa sanyii gaafa lakkoofnu magarsaa badhaasan Oromoo haa ta'u kan Abune ጴጥሮስ sanyiin isaanii Oromoo haa ta'an malee barreessan maal nuun jedha akka amantaatti qalbii amantaatiin gaafa yaadu isaan nama amantaati abbaa amantaati waan ta'aniif abbaa nama hundumaatii jedhu የሁሉም አባት ናቸው። ዘር ቆጠራ የገባሁት አንድ ታሪኩ ተሳስቶ ታሪኩ ስለተጣመመ ያንን ለመመለስ ፈልጌ ነው እንጂ አቡነ ጴጥሮስ ሰማዕቱ የሁሉም አባት ናቸው። የሃይማኖት አባት ቅዱስ ብፁዕ ሰማዕት የሃይማኖት አባት እስከሆኑ ድረስ የሁሉም አባት ናቸው። አንጣላበትም። ነገር ግን ደግሞ ኦሮሞ ናቸው ይላል። ሰበብ ንሳ ሀተማ ዋን ቱሬፍ ክራራ ጎራ ዋን ቱሬፍ
ማል ጀዳ ነምኒ ብየ ኬኛ ውሃ ወርዶ አሸዋ ቀሪ ነው ችሎ መኖር እንጂ ሰው አናጋሪ ነው ጀዳ ማንተ ዳፊ ነመቱ ዱበቴነ ዱብሰ መሌ አን ዋይ ከና ለካው በርባዴ ሚቲ ኦሮሙማ ሳኒ ሀሰው በርባዴ ሚቲ ገሩ ሰይነም ሳኒ ጋፈ ጀለቱ ሙስሪ ዋን እንታነ ፈኒ ዋይ ሰይና ሳኒ ሲንታሰ እጀዳ በረሰ ኪታበቻ ኪሳ ከነው በቱ ጀቹ ከምብራ ከሬፈረንስ አንፃር ደግሞ ወይ ደግሞ ከመጣቀሻዎች አንፃር ኪታብ ነው ቁልቁል ማሳቋል ተሳከልት እንደከሙ ተኮፋኒ ቀብጢሌ ለማዋና መላል ኮንቴንት ዳ ሰደፋኒ ስትራክቸር ሰደፋኒ ሞ ሪፈረንሲ ከና ሪፈረንሲ ገራገራ ሆርዶ ፌራ ፈከኛ ፊ ገራ ናሽናል ኢንተርናሽናል ሪፈረንሲ እንደቦ ለማኑ ላሌራ ወረዲ ወታሪስ ወረዲ የከሰወረ ሎካል ታን አሙ ወረ ኢንተርናሽናል ታ ወረ ከሪቻርድ ባንከረስፋ ዋን ሳምበር ሬሰን ከንዱዋሚት ሪፈረንሲን ሳዶሜኒ ገራገራ ከሳ ከኑ ፈከኛ የቤተ ክህነቱ ሪፈረንሶች አለ ክሌስቲካል ለመፋስ ሴኩላር የሆኑ መጻፍታል ሴኩላር የታሪክ አካዳሚሻን የሆኑ ጻፎች የጻፉትን ሁሉ ይዘዋል ሁለተኛ አርቲስቲክ የሆኑ ሪፈረንሶችን ተጠቅመዋል ለምሳሌ የነ ሎሬት ጸጋዬ ገብረመድህን ቀዌሳን ምን ነው መብርሃን ኢትዮጵያ ረሳሻት የሚለውን እንደ ሪፈረንስ አይቶ እነዚህ ሪፈረንሶች ደግሞ በትክክልና በሚገባቸው አክኖሌጅ አድርጓቸዋል የመጨረሻ ፕሬዘንቴሽን አካል ምንድነው መጽሐፉ የሚያስተምረን ማለት ነው የራስ አይደለም ይሄ መጽሐፉ የሚለው ከመጽሐፉ ይህ ትውልድ ምንድነው የሚማረው የሚለው ሁለት ነገሮችን አነሳለሁ አንደኛ የአቡነ ጴጥሮስ ካራክተራይዜሽን ወይ ደግሞ ፐርሰናሊቲ መጽሐፉ ያስረዳናል አቡነ ጴጥሮስ ምን ይመስሉ ነበር ምን አይነት ስብዕና ነበራቸው የሚለውን ያስረዳናል የእሳቸውን ስብዕና ግንባታ ካያችሁ አንደኛ ዕውቀታቸውን ነው የምትገነዘቡት አቡነ ጴጥሮስ ዝም ብለው ሰማዕት አልሆኑም ወይ ደግሞ እንደ እድል መጥቶላቸው ድል ገጥሟቸው አይደለም ለዚህ የደረሱት በዕውቀት የተገነቡ አባት ነበሩ ከልጅነታቸው ጀምሮ ከሕፃንነታቸው ጀምሮ በአባቶች ዘንድ የተማሩ የበቁ ለጵጵስና የደረሱ አባት ናቸውና ዕውቀት ይገነባል ዕውቀት ታላቅ ያደርጋልና የዕውቀት ባለቤት ነበሩ ሁለተኛ ካራክተራቸው ፌዝ ነው ሃይማኖተኛ እምነት ነበራቸው ነማ አመንታት ነማ አፉራቲ ዋቀዮ ረአብዲ ጉዳና መቀቡትሮ ነው ከኒሞ ነማ ወቀዮ ተማተን ቱረኒ ሰደፋ ጀነሮሲቲ እንደርሽተማ አንቱማ ዋን ቀበን ገቲ መሌላችሁ ዳፍና መቆጣይቶ ነው አቡነ ጴጥሮስ ነሙ ማሳዲቅ የሰጥ ካራክተሪ እመብየ ከኛ ከሳ በደረ ከቻጅ ልጅቱ ከምበደ በከቻጅ አማ አኒ ፊሲን ነሞን ነማ ስተወለ ተቀበምነኩ ሚት ተወላላችሁ ዋን ሆጀን ይፍዩ ገቲ በርባን ኢሳንገሩ ዋን ሆጀተን ይፍገቲ በርባደም ቱሪኑ እንደ ለከታምነኩ ለሚሰሩት ለሚከፍሉት ዋጋው ምላሽ ተመልሶ እንዲከፈላቸው ማይፈልጉ ጀነሬሽን የሆኑ አባት ነበሩ ይላል ነመናቶ ቀበን ነመነማፍናን ልቡ ሳኒ ቶክቲ ዱወ ፉልዱራን አበኒ ደበርሰኒ ቢያፍ ከረከተን ቢያፍ ከን ይገንቱራ ወንቴ ራፊ አመልሳኒ ነሙማ ሳኒ ጀነሬሽን ተሰደፋኒ አረፈፋኒ ጎቱማ ጀግንነት ጀግና መሆን ነም ተቆጥቆ አቡነ ጴጥሮስ አርበኛ አይደሉም አርበኝነት ምናልባት ተኩሶ መግደል ብቻ አይደለም ጎቱማኒ አጄሱ ዱዋኒ ጎቱማን ዱአፍ ኮፔሱ ጎቱማን ኦቶዱ አጃላ ሚሊቁን ደንዳሙ ዱአፍ ከን ዱዋንቴ ለፊ ሳንጫላ ጎኒ ገረበራ ሂንጅሩ ጎቱማ ሳኒ ከላል ተረከም ሲል ተፈካተ ጋፈዱ ዳፍ ጀረን አምስ ሊት መመር ወጥ መመር ጋፈዱ ዳፍ ጀረኒ ፉለ ከሰኒ ተከከቱ ሞ ኢላላሉ ጅና ለቂ አቡጉ ፊቲስን ወጂ ከሰኒ ገሩ አኒ አርጋሉ ኡምበርባዳ ማለት ከናኒ አኒ ዱ አላሉ ኡምበርባዳ አጀረ ዱ አርጌሉ ኡምበርባዳ ጀረን ዋንቴ ለፊ ጎቱማ ጉዳይ አርጋ ነጀረ ከታቢች እነ ከምበራኩ ተነረ ኮሚትመንት ቁርጠኝነት ዋምባየን ከነመ ፍራሴና ሳኒ ከሰንዴ ዋንቴፍ ብረን ደርባ እነ ከምበራ ዳሎታ ከናፍ በሩም ሲሳላ ተከምበራ ማሊን በረሰን ኪታባ ከና ጋፊ ጉዳቱ ኮ ጋፈታ ሴናና አቡነ ጴጥሮስ ይሮባየ ሀተነ ነገሩ ማሊ ፈተመ የጄ ጋፈታ በሰን ዴቢስ የአባታችን የሰማይ ተዝርቅ አቡነ ጴጥሮስ ታሪክ ተሰርቋል ብዙ ጊዜ ወደ ደቡብም ወደ ሰሜንም ተሰርቋል ተጎትቷል ግን ለምንድን ነው ይላል መልስ ይመልሳል ዴቢስ ከናፍ ሴናን ሳኒ የሮባየ ሀተሙሳ ጀልዲ ፈሙሳ የሮባየ በረሰን ኪታባ ኪታሉ ብስቱ ዋይ ከና ባየ ሂናሰው ኢን ከምብራ ኢሳን ራከምብራ ሚሴጂን ጉዳ ከነቡኔ ጴጥሮስ ዳሎታ ከናፍላተን ከኢንሳን ስሬሱ ደንዳኒ ዋለማ ወልት ፍሮምሰን ዋን ወሉ ፈካተን ገሩ ከወሉ እንተቆፋኒ ኦሮሙማዳ ለማፋኒ ቶኪውማ አቡነ ጴጥሮስ መገርሳ በቃሳ ጀኔ መቃሳኒ ጋፈዋምኑ ኦሮሙማ ከስተዳንገሱ በርባኔቱ ሚት መቃሳኒንም ነከበሩ በርባኔቱ ማለ ከናፍ ኢሳኒ ዱንጎ ጉጫ ኢትዮጵያ ኢሳን ፓን አፍሪካኒስት ተባይዞይ
kan Afrikaanisti Awurooppaadhaan Xaaliyaaniidhaan biyyi keenya biyyi Kuush biyyi Itoophiyaa mataa Afrikaa kan taate Itoophiyaanii garbummaadhaan qabamuu isheerra kan arguurra ani du'ee badunnaa eegaman irraa fayyadu waan ta'eedhaaf isaan irraa kan barannu ilaa Oromoo ta'anii Itoophiyaawii gaarii ta'uu hin danda'amaa kan jedhu isaan irraa barannaa waan kun amma meerii siyaasa ta'e natti fakkaata wal lolaa garuu waliin loon kan biraa dhaloonni kun fudhachuu kan qabnu amma Abuun Phexros irraa kan barannu maaliinni namoonni Oromummaa fi Ortodoksummaa walitti buusuu barbaadu. Abuun Phexros garuu lakkii jedhu kitaaba kana gaafa dubbistan Oromummaa fi Ortodoksummaa wal loleen beeku wal loluu hin danda'u. Oromoonneትና ኦርቶዶክሳዊነት አይጣሉም ይስማማሉ አንድ ማድረግ ይቻላል ቀብሳአ ኦሮሞ ታኒ ጎታ ኦሮሞ ታኒ ሰቦና ኦሮሞ ታኒ ኦርቶዶክስ ታው ንደንዳማ the real role model was Abuun Phexros kana wali tarasu kambira amanta abba amanta fi jalala biyya wali tarasu Abuun Phexros kana bodde laalla wante daf biran dar kana fi kitabichi baye ballada maal gora jala gabbi bita kitadati dubbisai gassachu ambabu ini atar bale malku agrib yallo ከተንተባተብኩባችሁ ይቅርታ ጠይቃለሁ ከሰዓት አንፃር ነው ሰዓትን ብዙ ወስጃለሁ መጽሐፉን ገዝታችሁ ካነበባችሁ ትጠቀማላችሁ ቢጠቃት ልብሳ ሲፈየዳ ጀዳዋን ተይዳፊ ወቀየ ጎፍታን ገለታ አርገቱ መስማት ለእግዚአብሔር ብለውላችሁ ይግሎስ ተብሎ አማንቲ ዱጋ ዲጋ ከላቴ አባ ጴጥሮስ ጎታ ቢየኮ እንስያደታ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ እና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ የስካይ ዞናል መድኃኔዓለም ገዳም የበላይ ኃላፊ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ እና የኦሮሚያ ሃይማኖት ተቋማት ጉባኤ ቦርድ ሰብሳቢ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የደቡብ ምስራቅ ትግራይና የራያ ሀገረ ስብከት ሊቀ ጳጳስ በመንበረ ፓትርያርክ የቅርሳ ቅርስ ጥበቃና ቤተ መጻሕፍት ወመዘክር ሙዚየም እና የማህበራት ማደራጃ መምሪያ ሊቀ ጳጳስ ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ብፁዓን አባቶች እንዲሁም ቄስ ታጋይ የኢትዮጵያ ሃይማኖት ተቋማት ዋና ጸሐፊ ክቡር ሊቀ ሄሮን ይልማ ቄስ ይልማ የተሁን የኢትዮጵያ መጽሐፍ ቅዱስ ማህበር ዋና ጸሐፊ እንዲሁም ክቡራን አባቶቻችን የሀገረ ስብከት ስራ አስኪያጆች እንዲሁም አምባሳደር ሁሉ የባንክ የገዳ ባንክ ሰራተኞች እንዲሁም ደግሞ የገዳ ባንክ ዋና መስሪያ ቤት ተወካይ አቶ ፈጠነ እንዲሁም የቦርድ አባል አቶ ዋሲሁን ክቡራን አባቶቻችን መምህራን ሁላችሁ እንኳን በደህና መጣችሁ ማለት እወዳለሁ። እንኳን በሰላም መጣችሁ። ዛሬ ለትውልድ የሚነበብ የታሪክ መጽሐፍ ብቻ የምናስመርቅበት ቀን አይደለም። ዛሬ የምንኮራበት የምንማርበትና ለነገው ትውልድ እንደ ጽኑ መሰረት የሚቆም የታሪክ አውታር የምንተክልበት ታላቅ ቀን ነው። ከምንም በላይ ደግሞ ስለ ሀገር ስለተገበረች ነፍስ በጥይት ድምፅ ስላልደነገጠች ልብና ለሀገር ፍቅር ስለተከፈለ ክቡር መስዋዕትነት የምናስታውስበት ልዩ ዕለት ነው። ዛሬ የምናስመርቀው ይህ መጽሐፍ የኢትዮጵያ የጥንካሬ ምልክት የሆኑት የሰማዕቱ አቡነ ጴጥሮስ የመገርሳ በዳሳ የልጅነት ታሪክ እስከ ሰማዕትነት ሕይወታቸው ድረስ የያዘ ብቻ አይደለም። ይልቁንም ለዘመኑ ትውልድ እንደ መድኃኒት የሚሆን የጀግንነት ስንቅ ነው። ብዙውን ጊዜ በታሪካችን ውስጥ የጦር መሳሪያ ታጥቆ በጦር ሜዳ ድል የተቀዳጁ ጀግኖችን እናውቃለን። አቡነ ጴጥሮስ ግን የተለየ የጀግንነት ጥበብ አስተማሩ። እሳቸው የጦር መሳሪያ አልታጠቁም፣ መድፍም አልነበሩም። ነገር ግን የታጠቁት የማይበገረው እውነት ነበር። የጥይት ኃይል ይልቅ በሃይማኖትና በሀገር ፍቅር ጽናት ጠላትን አይን ለአይን አይቶ ማሸነፍ እንደሚቻል ለዓለም ያስመሰከሩበት እውነተኛ ሰማዕት ናቸው።
ከእሳቸው የምንማረው ታላቁ ቁም ነገር እንዴት ያለ ፍርሃት የጠላትን ዓይን ውስጥ እያዩ እውነት መናገር ይቻላል የሚለው ነው። በዛን የፋሲስት ጣሊያን ወረራ ሀገራችን በጨለመባት ወቅት አቡነ ጴጥሮስ ለነፍሳቸው አልሳሱም። የሀገር መሪዎች በተሰደዱበት ወቅት እሳቸው ግን ከሕዝባቸው ጎን ቆሞ ለሀገራቸው መስዋዕትነት ክፈሉ እያሉ በድፍረት አወጁ። ይህ መጽሐፍ የእሳቸውን የጽናት መንፈስን በውስጣችን ይቀሰቅሳል። ጠላት ሊያጠፋው የሚሞክረውን ታሪክ አድምቆ ያሳያል። እሳቸው ለሀገር ፍቅር ብለው በዛም በ20ኛው መቶ ክፍለ ዘመን ያሳዩት መስዋዕትነት ዛሬም ድረስ በደም ስራችን ውስጥ የሚመላለስ የድል ስሜት ነው። የታሪክ ፍርዱ የታወቀው ነው። የገደሉት ጠላቶች በታሪክ አዋራ ውስጥ ጠፍተዋል። ሰማዕቱ አባታችን ግን ዛሬም እንደ ሕያው ኮከብ በልባችን ውስጥ ያበራሉ። ይህ መጽሐፍ የዚህ ታላቅ ድል ምስክር ነው። ብፁዕ ጠቅላይ ሥራ አስኪያጅ፣ ብፁዓን አባቶች፣ ክቡራን እንግዶቻችን፣ ሕዝባችን በመከራ ቀንበር ስር በወደቀበት ተስፋ መቁረጥም እንደ ቤት ጣራ በላያችን ላይ ከበደበት በዛን የጨለማ ወቅት የእሳቸውን ድምፅ እንደ ነጋሪት ጎልቶ ትውልዱን ከእንቅልፍ ቀስቅሶ ሀገራችሁን እንዳትክዱ፣ ለጠላት እንዳትንበረከኩ ብለው ሲያውጁ ከጠላት ጥይት ይልቅ የእሳቸው ቃል ፋሽስትን አንቀጠቀጣቸው። ስለ አቡነ ጴጥሮስ መጽሐፍ የታሪክ ግዴታ ነበር። ለረጅም ዘመናት የግልና የፖለቲካ ፍላጎት ያላቸው ወገኖች የዚህ ጀግና ታሪክ ሲያጣምሙ፣ ማንነታቸውን ሲደብቁና የሰማዕትነታቸውን እውነት ሲያሳንሱ ቆይተዋል። አንዳንዶች ዘራቸውን ሲሸሽጉ፣ ሌሎች ደግሞ የተሰውለት ዓላማ አጥብቦ ሊያሳዩ ሞክረዋል። ይህ መጽሐፍ ግን እውነት ገሃድ ያወጣል። አቡነ ጴጥሮስ ማን እንደሆኑ፣ ከየት እንደመጡና ለሀገርና ለሃይማኖት የከፈሉትን ክቡር መስዋዕትነት በማስረጃ ያቀርባል። ከኦሮሞ ሕዝብ አብራክ ተገኝቶ ለሀገር ጽኑ ጋሻ መሆናቸው ለትውልድ የሚያረጋግጥ የታሪክ ሰነድ ነው። አቡነ ጴጥሮስ መገርሳ በዳሳ በ1875 በሰሜን ሸዋ ሰላሌ ተወለዱ። እድገታቸውም በሃይማኖት በምግባርና በእውቀት የታነጸ ነበር። እሳቸው የሃይማኖት አባት ብቻ ሳይሆኑ ሰፊ እይታ ያላቸው ታላቅ ምሁር ነበሩ። የኢትዮጵያ ቤተክርስቲያን ራሷን እንድትችልና የጵጵስና ማዕረግ ከግብፅ ሀገር እንዲመጣ በማድረግ ረገድ የጣሉት መሰረት ዛሬ ቤተክርስቲያኗ ለደረሰችበት ነፃነት ክብር ዋልታ ሆነዋታል። የቤተክርስቲያንም ታሪክ የቅድስነት ማዕረግን በመጎናጸፍ እውነተኛ ሰማዕት አቡነ ጴጥሮስ ተብሎ ልዩ ዕውቅና አግኝቷል። ይህ ትልቅ እውቀታቸውን ለጠላት እንዳንበረክኩ ለእውነት እንዲቆሙ አድርጓቸዋል። ፋሽስት ጣሊያን ሀገራችንን በወረረች ጊዜ ሀገሬን አልሸጥም ሕዝቤንም አላታለልም ብሎ ጠላት መድፍ ፊት በኩራት ቆሙ። ዘራቸውንና እምነታቸውን ከሀገር ፍቅር ጋር አቆራኝቶ ለነፍስ ሰማዕትነት ከፈሉ። እሳቸው ስለ ሕዝቤ እሞታለሁ እንጂ ለስልጣኔ ሲል ሊገዛ የሚል ባንዳ አልነበሩ። አቡነ ጴጥሮስ የክብር እጩ ወይም የሃይማኖት አባት ብቻ አልነበሩ። እሳቸው የጀግንነት አንበሳ ሆነው በሞት አፋፍ ፊት በግርማ የቆሙ ኃያል ነበሩ። የፋሽስት ጣሊያን ወታደሮች መትረየሳቸውን ደግነው ለሕዝብ ተናገር፣ ለጣሊያን ይደሩ በል፣ እኛም በነፃነት እንሰጥሃለን ባላቸው ጊዜ እሳቸው ግን ያለምንም ድንጋጤ የጠላትን ዓይን ውስጥ እያዩ የነፃነት ሀገር ፍቅርን ቃል እንዲህ ሲሉ መለሱ። እኔ ነፍስን ለሕዝቤና ለእምነቴ ሰጥቼዋለሁ። ለሀገሩ የማይሞት የማይታመን ሕዝቡንና ምድሩን
አሳልፎ የሚሰጥ ግን ለዘላለም የተረገመ ይሁን አሉ። ይህ ንግግር የጠላት ልብ ሰበረ። ነገር ግን በዚህ አላበቁም። ጀግናው አባታችን ጥይት በደረት ላይ ተደቅኖባቸው የመጨረሻ ሰከንድ ላይ እያሉ እንኳን እጆቻቸውን ወደ ሰማይ ዘርግቶ ሕዝባቸውን ባረኩ። የመስቀል ምልክትንም በገዛ እጃቸው በራሳቸው ላይ አማተቡ። ስራችሁ ተፈጽሟል በሚል ቃና ጠላትን በሞራል አዋረዱት። ያ እሳቸው የተሰዉበት ዕለት በሀገራችን ታሪክ ውስጥ ቀና ብሎ የመጓዝ የኩራት ምልክት ሆኖልን ነው። ጠላት እሳቸውን ለማጥመድ ሕዝብንም ክዳ ስገድልን ባርከን ብሎ ባቀረበችው ግብዣ ላይ ምላሻቸው አጭርና ግልጽ ነበር። ይቺን የኢትዮጵያ ምድር እባርካለሁ፣ ሕዝቤን ግን ለጠላት እንዳይገዛ እገዝታለሁ አሉ። ጥይት ደረታቸውን ሲበሳው አልደነገጡም። ይልቁንም ወደ ሰማዩ ክብር ከፍ አሉ። ሞታቸውን ውድቀት ሳይሆን ትውልድን የቀሰቀሰ በሕዝብ ልብ ውስጥ ጀግንነት የዘራና የነጻነት ፍሬ ያገኘን ታላቅ ድል ነበር። ዛሬ እኛ በዚህች ሀገር በነጻነት ስንተነፍስ የዚህ ጀግና ደም እንደ አውታር ደግፎን ነው። ብፁዕ ጠቅላይ ስራ አስኪያጅ፣ ብፁዓን አባቶቻችን፣ ክቡራን እንግዶቻችን፣ ይህ መጽሐፍ ይህንን ታላቅ መስዋዕትነትን በማውሳት አባቶቻችን በሀገር ግንባታና በሃይማኖት ታሪክ ውስጥ ያላቸውን የማይተካ ሚና ያሳያል። ከኦሮሞ ሕዝብ አብራክ የተገኙት ይህ ጀግና በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የከፈሉትን መስዋዕትነት አዲሱ ትውልድ ማንነቱን እንዲያውቅ በማንነቱ እንዲኮራና ታሪኩን እንዲጠብቅ ይረዳዋል። ይህ መጽሐፍ ለወደፊትም የታሪክ ተመራማሪዎች እንደ ጽኑ መረጃ ያገለግላል። ለዚህም መጽሐፍ ማሳካት ከመጀመሪያ እስከ መጨረሻ የረዳኝ የእግዚአብሔርን ስም አመሰግናለሁ። በመቀጠልም ይሄ መጽሐፍ ሲሰራ እውነት ለመናገር አንድ ሰው ብቻ አይደለም፣ ከ6 ዓመት በላይ የፈጀ መጽሐፍ ነው። ይሄ ደግሞ ብዙ ትግል፣ ብዙ አገዛ የሚያስፈልግ መጽሐፍ ስለሆነ ብፁዕ አባታችን ጠቅላይ ስራ አስኪያጁ ብፁዕ አባታችን ከልቤ እውነት ለመናገር ማለት ከመጀመሪያው ሁሉ ይሄ መጽሐፍ መዘጋጀትን በደማቅ መከበር እንዳለበት ያገዙን ብፁዕ አባታችን ከልቤ እንደ ልጅነት ያመሰግናችኋለሁ። ሁለተኛ የኦሮሚያ ባህልና ቱሪዝም ቢሮ ታሪካችን ተጠንቶ ለትውልድ እንዲተላለፍ ላደረጋችሁልን ታላቅ አስተዋጽኦ ምስጋናዬን የላቀ ነው። የአዲስ አበባ ከተማ አስተዳደርም የአድዋ ሙዚየም ሰራተኞችም ይህ ፕሮግራም እንዲሳካ ስላደረጉልኝ አስተዋጽኦ ምስጋናዬ ከልብ ነው። በመቀጠልም ለቃላፍ ቄስ በላይ ዛሬ ከኛ መካከል ባይኖሩም እዚህ ላይ መጽሐፉ ሲዘጋጅ ከመጀመሪያ ጀምሮ አንዳንድ ነገሮች ላይ እያገዙኝ በሐሳብም እየሰጡኝ ነበርና ባሉበት እግዚአብሔር የኔ ምስጋና ይድረሳቸው ማለት እፈልጋለሁኝ። በመጨረሻም ገዳ ባንክም ይሄ መጽሐፍ ታትሞ ሕዝብ ዘንድ ድረስ ለማለት ስፖንሰር ሆኖልን ይሄ መጽሐፉ ለዚህ እንዲበቃ ስላደረጋችሁልኝ ከልቤ አመሰግናችኋለሁ። ወልዳ ጆሌ ወሬገማ አቡነ ጴጥሮስ ከንጀደሙ ኢሳኒስ አከሱማ ዴገርስ ኢሳን ማለቃፍ ነው ታስሰኒፍ ጉዳ ገለቶማ ጀቹን በርባዳ እታን ሱዳን ወልዳ ዱከቦታ ወልዳ ስላሴ እንዲሁም የተለያዩ አባቶቻችን በየደረጃ ያላችሁ ያገዛችሁን ሁላችሁ ከልቤ አመሰግናችኋለሁ። ጀግንነት በትውልድ ይመጣል፣ በእውቀት ይበለጽጋል፣ በሰማዕትነት ደግሞ ለዘላለም ይኖራል። ብፁዕ አቡነ ጴጥሮስ በታሪካችን በነፃነታችንን በዚህ መጽሐፍ አንብበን ልብ ውስጥ ለዘላለም ይኖራል። በመጨረሻ ላይ ማለት የሚፈልገው ሁላችንም አላወቅንበትም እንጂ ያኔ የነበረው የባሪነት ጦርነት ዛሬም
እኛ ማዕከል አለ። ይሄ ማለት ደግሞ የሀሳብ የትውልድ መበላሸት፣ የታሪክ አለማወቅ ብዙ ነገሮች ይኖራሉ። በዚህ ዘመንም እውነት ለኔ ዳግማዊ አቡነ ጴጥሮስ ብዬ የሚጠራቸው ብፁዕ አባታችን በብዙ መንገድ ለሀገራችን ለቤተ ክርስቲያናችን ዛሬ ብዙ ነገር እየሰሩ ነው። ይሄ ደግሞ ስፔሻሊ ወጣቶች ላይ ወጣቱ ካልተስተካከለ ምንም ነገር አይስተካከልም። ወጣቶቹ ከቀኑ መንገድ ከያዙ ሁሉም ነገር ይስተካከላል። ብፁዕ አባታችን የዚህ ፕሮግራም የዚህ የምርቃት ፕሮግራማችንን የክብር እንግዳ ናቸው። አማንቲ ዱጋፍ ዲጋ ኬላቴ አባ ጴጥሮስ ጎታ ብየኮ እንስያደታ ብፁዕ አባታችን አቡነ ዲዮስቆሮስ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስ የቤተ መዘክር መጻሕፍትና ቤተ መዘክር እና የማህበራት ማደራጃ መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ከትጉሃን ታጋይ የኢትዮጵያ ሃይማኖቶች ጠቅላይ ዋና ስራ አስኪያጅ አባቶች ቆሞሳት እና ሌሎችም በዚህ ጉባኤ የተገኛችሁ ሁላችሁ እግዚአብሔር አምላክ ለዚህ ሰዓት ለዚህ ጊዜ ያደረሰ ክብር ምስጋና ለሱ ይሁን። ዓለም አልተገባቸውምና በምድረ በዳ በተራራ በዋሻና በምድር ጉድጓድ ተቀበዘበዙ። ዕብራውያን 11 ቁጥር 38 ላይ ሐዋርያው ቅዱስ ጳውሎስ ዓለም ከተፈጠረበት ጊዜ አንስቶ ለእግዚአብሔር መንግሥት በማለት ሕይወታቸውን፣ ቤተሰቦቻቸውን፣ ዓለምንም ንብረቱንም ለመናቅ የእግዚአብሔርን ቃል በማስተማር ሕይወታቸው በተለያዩ ፈተና ውስጥ ያሳለፉትን አባቶች በተመለከተ የተጠቀሰው የመጽሐፍ ቅዱስ ክፍል ሲሆን ከነዚህ መካከልም ለሀገራቸው እና ለሃይማኖታቸው ሲሉ በጽናት እና በአስተማሪነት ሕይወታቸውን የሰጡት ሰማዕተ ጽድቅ ብፁዕ አቡነ ጴጥሮስ አንዱ ናቸው። ሰማዕተ ጽድቅ ብፁዕ አቡነ ጴጥሮስ በሰራሬ ምድር በ1892 ዓመተ ምህረት የተወለዱ ሲሆን በዘመኑ ካለው መንፈሳዊ ትምህርት አድገው እስከ ጵጵስና ማዕረግ በመድረስ ሕዝባቸውንና ሀገርን በማገልገል ከፍ ያለ የእምነት መሪ በመሆን ያሳለፉ ሲሆን ጣሊያን ሀገራችንን በወረረች ዘመን በሙሶሎኒ የተመራ ጭፍጨፋ በመፈጸሙ እርሳቸውን የሚያስፈልጋቸው እንደሚሰጣቸውና እርሳቸውም ዝም እንዲሉ ከሕዝብ ፊት እንዳይሆኑና ሕዝብን እንዳያስተባብሩ ሲጠየቁ ሙሴ በእግዚአብሔር ፊት ቆሞ ከዚህ ሕዝብ በፊት እኔን ግደለኝ እንዳለው ሁሉ ከሕዝቡ በፊት በመሆን ግፍን በመቃወም ሕዝብ እንዳይታዘዝላቸው በማስተማር ለእውነት እንዲቆሙ በማበረታታት ለሃይማኖታቸውም ለሀገርም የሚተርፍ ታሪክ በመስራት በ1936 ዓመተ ምህረት ዝም በሉ ቢባሉ ሕዝቤ ሲገደል እንዴት ዝም እላለሁ በማለት ዛሬ በሐውልታቸው ላይ በምስል እንደምታየው በመትረየስ መሳሪያ ተገድለዋል። ስለሆነም በትንቢተ ኢሳይያስ ምዕራፍ 56 ላይ እንደተጠቀሰው ለእግዚአብሔር ዘመናቸውን አሳልፎ የሰጡት ሰዎች በእግዚአብሔር ቤት ከስም የሚበልጥ ስምን እሰጣቸዋለሁ እንዳለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ሰማዕተ ጽድቅ ቅዱስ ጴጥሮስ ተብሎ እንዲጠሩ ወስነዋል።
ስለዚህ በዚህ አይነት መልኩ ደግሞ ዘመኑን በመዋጀት ዘመን ተሻጋሪ ታሪካቸውን ጽፈው በማስቀመጥ እና ለትውልድ እንዲተላለፍ ማድረግ አስፈላጊ በመሆኑ ዛሬ ይህ የቅዱሱን ሰማዕት ታሪክ ተጽፎ በሁለቱም ቋንቋ በአፋን ኦሮሞና በአማርኛ እንዲዘጋጅ ተደርጎ ቀርበዋል። የሰማዕቱ ወይንም የሰማዕተ ጽድቅ ቅዱስ ጴጥሮስ ታሪክ እጅግ ሰፋ ያለ ቢሆንም እና ገና የሚጠኑ ጉዳዮች ያሉ ቢሆንም እንደ መጀመሪያው ከልጃችን ታሪኩ እንዲዘጋጅ መሆኑ ትውልድ የበለጠ ያልተቀመጡትን ታሪካቸውን እንዲያስቀምጡ እንዲያውቁ ይረዳቸዋልና በዚህ ታሪካዊ ስራ ላይ የተሰማራችሁ የደከማችሁ በሙሉ ድካማችሁን እግዚአብሔር ይቀበልላችሁ እያልኩ በዛሬ ዕለትም ይህን የሰማዕተ ጽድቅ ቅዱስ ጴጥሮስን ታሪክ የያዘውን ታሪክ መጽሐፍ ለማስመረቅ የመጣችሁትን በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን በማለት መጽሐፉ በይፋ መመረቁን ሁላችንም እናበስራለን። ልጃችን በኩረ ስዩማን በዚሁ በልጅነቱ ይሄንን አስቦ በዚህ ታሪክ ይሄ ብዙ ጊዜ ተደብቆ የቆየውን ታሪክ መጽሐፍ አዘጋጀ ብሎ በመነሳቱ በጣም እጅግ እናመሰግነዋለን። ትልቅ ታሪክ ነው። ለሀገራቸው ለወገናቸው ብለው የተሰየፉ በጥይት ተደብድቦ ሕይወታቸው ያለፈው ብፁዕ ሰማዕተ ጽድቅ ቅዱስ ጴጥሮስ በጣም ለሀገራቸው ለወገናቸው ብዙ የሰሩ ስለሆኑ ልጃችን ይህንን በማዘጋጀቱ እጅግ በጣም ምስጋናዬን አቀርባለሁኝ። ስለዚህ እግዚአብሔር አምላክ አሁንም ታሪኩን የሚያስታውሱ ልጆቻችንን አሁንም እግዚአብሔር ያዘጋጅልን እላለሁኝ። እግዚአብሔር አምላክ ለዚህ ሰዓት እንኳን አደረሰን። ልጃችን እንኳን ደስ አለ፣ አንተ አስጀምሮ እንኳን አስፈጸመ። በእውነት የተለየ ስጦታ ነው። ካሜራማኖች በዚህ መታችሁ ተዘጋጁ።